መድፈኞቹ ምርጥ የሆነ የተሟላ ምሽትን በአውሮፓ ቻምፒዮንስ ሊግ በሳንሴሮ ጁሴፔ ሜአዛ ስታዲየም ማሳለፍ ችለዋል። አርሰናል 7 የአውሮፓ ቻምፒዮንስ ሊግ ጨዋታዎችን አድርጎ ከሰባቱ ጨዋታዎች ሰባቱንም አሸንፎ 21 ነጥቦችን ሰብስቦ 20 ጎሎችን አስቆጥሮ 2 ጎሎች ብቻ ተቆጥረውበት በ18 የጎል ክፍያ በቶፕ 2 ወይም ደግሞ ምርጥ ሁለቱን የማለፉን እድሉን ማረጋገጥ ችሏል። ማይክል አርቴታ አጥቂዎቹ በመጨረሻ ጎሎችን አስቆጥሯል። ገብርኤል ሄሱስ 2 ጎሎችን አስቆጠረ። ቪክቶር ዮኬሬስ በአርሰናል ማሊያ አስደናቂ የሆነውን ጎል ማስቆጠር ቻለ። መድፈኞቹ 25ኛ የቆመ ኳስ ጎሏቸውን በውድድር ዓመቱ ማስቆጠር ችሏል። በመጨረሻም 8ኛው የአውሮፓ ቻምፒዮንስ ሊግ ጨዋታቸው ከካሪያት ጋር እንደሚደረግ የሚታወቅ ነው። አርሰናል 7ቱን ጨዋታዎች ሲያደርግ ባየርንና አትሌቲኮ ማድሪድን በሜዳው ማሸነፍ ችሏል። ወደ ጣሊያን መጥቶ ያለፉትን 5 ጨዋታዎች ማሸነፍ አልቻለም። ከ2008 በኋላ አርሰናል በሳንቲያጎ ጁሴፔ ሜአዛ በዚህ በሳንሴሮ ስታዲየም ላይ ለመጨረሻ ጊዜ አርሰናል በአርሰን ዌንገር እየተመራ በ2008 1-0 ያሸነፈበት ጨዋታ ነበር። አሁን አዲሱ ቡድን የማይክል አርቴታው ስብስብ አምና በዚህ ሜዳ ላይ 1-0 በፍጹም ቅጣት ምት የተሸነፈበት የኢንተር ሚላኑ ጨዋታ የሚታወስ ነበር። ዘንድሮ ግን አይበገሬ ሆነው በአስደናቂ ብቃት ተመልሷል። አርሰናል በእንግሊዝ ፕሪሚየር ሊግ፣ በአውሮፓ ቻምፒዮንስ ሊግ በአስደናቂ ብቃት ላይ የሚገኘው በአውሮፓ መድረክ ላይ አስደናቂ ቡድን ሆኗል። በአውሮፓ ቻምፒዮንስ ሊግ 100% የማሸነፍ ጉዟቸውን ቀጥለዋል። በተለይ ደግሞ ዘንድሮ አርሰናል በፕሪሚየር ሊጉና በቻምፒዮንስ ሊጉ ያለው አቋም መጨረሻው ምን ይሆናል የሚል የብዙ ደጋፊዎች ጥያቄ ነው። ስንት ዋንጫዎችን ያሸንፋሉ? በካራባኦ ካፑ በአስደናቂ ሁኔታ ቼልሲን ማሸነፋቸው ከሜዳ ውጭ የሚታወስ ነው። በኤፍኤ ካፕ ወደ ቀጣዩ ዙር አልፈዋል። በፕሪሚየር ሊጉና በቻምፒዮንስ ሊጉም ጥሩ ብቃት ላይ ይገኛሉ። ይህ ስብስብ በአስገራሚ ሁኔታ ከሳምንቱ መጨረሻ ኖቲንጋም ፎረስትን በሲቲ ግራውንድ ከገጠሙበት ጨዋታ ብዙ ተጫዋቾችን ያሳርፏል ማለት ይቻላል። ያ ለአርሰናል የተለየ እድልን የሚሰጠው ነው። በተለይ ወሳኝ የሆኑትን ገብርኤል ማጋሌስን፣ ዴክላን ራይስን፣ ቪክቶር ዮኬሬስን፣ ማርቲን ኦዴጋርድን በዚህ ጨዋታ ላይ ሳይጠቀም ነው ማይክል አርቴታ ማሸነፍ የቻለው። የዚህ ስብስብ ትልቁ ጥንካሬው እያንዳንዳቸው ተጫዋቾች ለፐርፎርማንሳቸው ለጥንካሬያቸው መፋለማቸው ነው። ይህ ስብስብ ዘንድሮ አስደናቂ ነገር እንደሚያሳይ የሚጠበቅ ነው። ወደ አድማቻችን በእናንተ እይታ የጨዋታው ኮከብ ማን ነበር? ገብርኤል ሄሱስ በኔ እይታ በጣም ያስደነቀኝ ተጫዋች ነው። ከ14 ወራት በኋላ የአውሮፓ ቻምፒዮንስ ሊግን ጨዋታ ጀመረ፣ ጎል ማስቆጠር ቻለ። ባለፉት 8 የአውሮፓ ቻምፒዮንስ ሊግ ጨዋታዎች እንግዲህ 6 ጎሎችን አስቆጥሯል። ሄሱስ ዛሬ የሸፈናቸው ስፔሶች፣ የሮጠባቸው ቦታዎች፣ የፈጠረው ቅንጅት አርሰናል ከሄሱስ ብዙ ነገሮችን በዚህ የውድድር ዓመት ሊያገኝ እንደሚችል የሚያሳይ አስደናቂ ብቃትንም ነው ያሳየን። አርሰናል እንግዲህ ይህ ስብስብ ከፊታቸው የሚገኘውን የማንቸስተር ዩናይትድን የእሁዱን ጨዋታ እያሰቡ ይህንን ጨዋታ እንዳደረጉት የሚታወቅ ነው። አሁን ለእሁዱ ጨዋታ ዲክላን ራይስ 30 ደቂቃዎችን፣ ገብርኤል ማጋሌስ 30 ደቂቃዎችን ብቻ ስለተጫወቱ ጉልበታቸው እንደ አዲስ በአዲስ ጉልበት የሚመጡ ይሆናል። የአርሰናል ስብስብ እንግዲህ አንድሬ በርታ ክብር ይግባው የሚያስብል ነው። ይህንን ስብስብ በተለያዩ ተጫዋቾች በተለያየ በስኳድ ጥልቀት ነው የገነባው። በክረምቱ ያስፈረማቸው ተጫዋቾች ምን ያክል አስፈላጊ እንደሆኑ ከጨዋታ ወደ ጨዋታ እያየን ነው። ሞስኬራ ከጉዳት ተመለሰ በአስደናቂ ሁኔታ። ከ2 ሳምንት ከጉዳቱ ቀድሞ ነው የተመለሰው። ማይክል አርቴታ እንደተናገረው አስደናቂ ፐርፎርማንሱን ውደድማቻችን ላውታሮ ማርቲኔዝን እና ማርከስ ቱራምን ማቆም መቻሉ በጣም አስገራሚ የሚባል ነው። ሽፋኖች ይሰጥ ነበር። በጣም የተረጋጋ ጥሩ ፐርፎርማንስን አሳይቷል። መሻሻል ይችላል ወይ? በሚገባ ነገር ግን በጥሩ ሁኔታ መከላከል ቅርጹን ደግሞ ማድነቅ ይጠበቅብናል። ከዊሊያም ሳሊባ ጋር ድንቅ ጥምረትን አሳይተዋል። ቲምበርና ቤን ዋይት ተቀይረው ተፈራርቀው ተጫውተዋል። ማይክል አርቴታ አሁን ለሁሉም ተጫዋቾች እድሎችን እየሰጠ ይገኛል። ኤብሪቼዚ 60 ደቂቃዎች አውተዋል። አርሰናል በቃ ዛሬ ማሟላት የሚችለውን ሁሉ ምርጡን ነገር ማከናወን ችሏል። 1 ጎል ተቆጥሮበታል። በመልሶ ማጥቃት እንደነበር የሚታወስ ነው። ብዙዎቻችን የዩናይትድን ጨዋታ የሚጠበቅ እንዲያደርገው የሚያደርግ ምርጥ ፐርፎርማንስን ማሳየት ችሏል። በጨዋታው 3-1 ሲያሸንፉ በመጀመሪያው አጋማሽ አርሰናሎች እንግዲህ በአጠቃላይ በጨዋታው ላይ 2.1 ኤክስጂን ፈጥረው 3 ጎሎችን አስቆጥሯል። 1.3 ኤክስጂ ነው ተቃራኒ ቡድን የፈጠረው። ተቃራኒ ቡድን ኢንተር ሚላን 18 ሹቶችን ያደረገው፣ በተቃራኒው አርሰናል 17 ሹቶችን ኦን ታርጌት ግን አርሰናል 6 ኢንተር ሚላን 4 ነው ማድረግ የቻሉት።
አሁን እዚህ ጋር መነሳት የሚጠበቅባቸውን ነጥቦች እናንሳ። ጨዋታውን ስናስብ በተለይ በመጀመሪያው አጋማሽ የነበሩትን ሁኔታዎች 2-3 ነጥቦችን ማንሳት ይቻላል። በጣም ነፃ የነበረ ጨዋታ ነው። ሁለቱ የአማካይ መስመር ተጫዋቾች ሚካኤል ሞሬኖ እና ዙቢሜንዲ ያለ ዲክላን ራይስ ሲጫወቱ አርሰናል ቴምፖ መቆጣጠር የሚቸግር ቡድን ይሆናል እና እዚህ ላይ ማይክል አርቴታ ትክክለኛ ተጫዋቾች እንደሚያስፈልጉት የሚያሳዩ ነገሮች ያሉ ይመስለኛል። በተለይ ማይክል አርቴታ ቡድኑ ላይ መስራት የሚጠበቅበት አንዱ እነዚህ ቦታዎች ላይ ትክክለኛ ፐርፎርማንሳቸውን በተለይ የዲክላን ራይስን ቦታ መሸፈን የሚችል ተጫዋችን ምክንያቱም በኖርጋርድ ላይ ያላቸው እምነት ዝቅ እያለ ስለመጣ እዛ ቦታ ላይ በዝውውር መስኮቱ ላይ ተጫዋች ማስፈረም የሚችል ከሆነ አርሰናል በኔ እይታ ውጤታማ መሆን የሚችል ነው። በተለይ ደግሞ በውሰት በዚህ ዝውውር ማምጣት የሚችሉትን እንደ ኔቬስ አይነት ተጫዋቾችን ቢያመጣ በጣም ምርጥ የዝውውር መስኮት ይሆናል። በክረምት የተሻሉ የአማካይ መስመር ተጫዋቾችን የሌት አንደርሰንን ያለበለዚያ ቶናሊን አይነት ተጫዋቾችን የማስፈረም እድል ሊኖራቸው ይችላልና በሚገባ የስብስብ ድንቅ ብቃቱን አሳይቶናል። ነገር ግን መርሳት የሌለብን የኤርገን ክሎፕ እንደዚሁ ለአራት ዋንጫ ሲሞክሩ ያን የውድድር ዓመት በካራባኦ ካፕ እና በኤፍኤ ካፕ እንደጨረሱ ይታወቃልና ጥንቃቄ ነው መውሰዶ በጥንቃቄ ጥሩ ፐርፎርማንሳቸውን ያለፉትን ዓመታቶችን ችግሮች መቅረፍ የሚያስፈልግ ነው። አርሰናል ቶፕ 2 ሆኖ መጨረሱ ምን ይጠቅመዋል ካላችሁኝ እንግዲህ አምና ማድሪድና ፒኤስጂን ቅድሚያ በሜዳው መጫወቱ በተለይ በማድሪዱ ጨዋታ ውጤታማ ቢያደርገው የፒኤስጂ ጨዋታ ግን ዋጋ እንዳስከፈለው ይታወቃል። እዛ ላይ ጥንቃቄን እንዲመርጥ የሚያደርገው ይሆናል። ሌላኛው ነጥብ ሆኖ መነሳት የሚጠበቅበት የሚመስለኝ ቶፕ 8 ሆኖ ወይም ደግሞ በቻምፒዮንስ ሊጉ አንደኛው ሆኖ ቻምፒዮንስ ሊጉን ያሸንፋል ማለት አይደለም። ምክንያቱም አምና ሊቨርፑል አንደኛው ነው ጨረሱ። የመጀመሪያ ጨዋታቸውን ከፒኤስጂ ጋር ሲያደርጉ ራሱ ከሜዳቸው ውጭ አደረጉ። ነገር ግን ሽንፈትን አስተናገዱ። ከፒኤስጂም ከሜዳ በአጠቃላይ በፔናልቲ ውድድሩ ውጭ ሆኑ። ስለዚህ ዋንጫን የሚያረጋግጡ ወይም እድሎችን የተለየ ሁኔታ የሚሰጥ አይደለም። ጠንክረው መፋለም የሚጠበቅባቸው ይሆናል። እንግዲህ ለማይክል አርቴታ ትልቁ ረፍት የዮኬሬስ ምርጥ ጎልና ከጨዋታው እስከ 70 ምናምነኛው ደቂቃ በኋላ ቀይ ተቀይሮ ሲገባ አሁን እዚህ ጋር መነሳት የሚጠበቅባቸው ነጥቦች ባለፉት ጨዋታዎች ላይ ስናነሳ የነበረው ነው። አርሰናል ዮኬሬስ ከገባ በኋላ በዚህ ጨዋታም ቢሆን መጠቃታቸው ይቀንሳል። በጣም ተቃራኒ ቡድንን ለጥጦ መያዝ የሚቆይ ነው። ተከላካዮቹ ደክመው ስለነበር በሚገባ ስፔሶችን አግኝቷል። የሚደንቅ አይነት ዮኬሬስን እንድናይ አድርጎናል። 2 አጋጣሚዎችን አግኝተዋል። አንዱን አጋጣሚ ሳካ ማቀበል ይችል ነበር፣ ነገር ግን ግብ ጠባቂው አወጣበት። ሶመር ማለት ነው። ያገኘውን አጋጣሚ ሳካ በተለይ ማርቲኔሊ መልሶ ማጥቃቱን አስጀመረ። ቪክቶር ዮኬሬስ ኳሱን መቆጣጠር ቻለ። ቡካዮ ሳካን አቀበለው። ሳካ እንደ አጋጣሚ መስራት እንትን አላለም ነበር። ዮኬሬስ ያንን አጋጣሚ በሚገባ ተጠቅሞ አስገራሚ ጎል አስቆጠረ። ታዩታላችሁ በቃ ደስታውን፣ ፍላጎቱን ምን ያክል እድሎችን ጎሎችን እንደሚፈልግና መድፈኞቹ የዮኬሬስ ጎሎች በሚቀጥሉት ወራቶች በአውሮፓ ቻምፒዮንስ ሊግ በእንግሊዝ ፕሪሚየር ሊግ የሚመጡ ይሆናል። ከዛ ውጭ ዮኬሬስ እና የተጫዋቾቹ አንድነት በጣም አስደናቂ ነው። ከሄሱስ ጋር እየተቀያየሩ የተጫወቱበት እንግዲህ ማንቸስተር ዩናይትድ ጨዋታ ሄሱስ ወይስ ዮኬሬስ የሚል ክርክር ሊመጣ ይችላል። በኔ እይታ ዮኬሬስ መጀመር አለበት። ምክንያቱም ሄሱስ በተከታታይ 2 ጨዋታዎችን ከኤሲኤል ጉዳት በኋላ መጀመር የሚችል ፐርፎርማንስ አለው ወይ? አንድ እሱ መነሳት የሚጠበቅበት ነው የሚሆነው። ሌላኛው እንግዲህ አርሰናል የቆመ ኳስ ኒኮላስ ጃቪየር አስደናቂ፣ በተለይ ቼቦ በትናንትናው ጋዜጣዊ መግለጫ ላይ አርሰናልን አቆማቸዋለን የሚል የዞናል ማርኪንግ እንደሚጠቀም ተናግሮ ነበር። ሊያንድሮ ትሮሳርድ በሚገባ ከቡካዮ ሳካ ያገኘውን ኳስ ጎሉ መለሰበት። ከዛ በኋላ ሄሱስ በሚገባ አስቆጠረ። አርሰናል 25 ጎሎችን ከቆመ ኳስ ማስቆጠር ችሏል። አስደናቂ የውድድር ዓመትን እያሳለፉ ይገኛሉ። አርሰናል ሌላኛው እንግዲህ መሪዮንና እንዲሁም ደግሞ ዲክላን ራይስ ቢጫ ካርዶች ነበረባቸው። ቢጫ ካርድ ማየታቸውን ተከትለው በቀጣዩ ጨዋታ አይኖሩም። እንግዲህ ቀጣይ በኤምሬትስ ካሪየትን ነው የሚገጥሙት። 36ኛ ነው የሚገኙ። ይህ ቡድን ምንም አይነት ከዚህ በኋላ በቻምፒዮንስ ሊጉ ላይ የሚያቆየው እድል የለውም። ስለዚህ አርሰናሎች ያንን ጨዋታ በቀላሉ የሚያሸንፉ ይሆናል። በዛ ጨዋታ 2 ተጫዋቾች የማይኖሩ ይሆናል። ይህ አርሰናልን በሚገባ የሚጠቅመው ነው የሚሆነው። ወደ አድማጮቻችን ሌላኛው ማንሳት የሚጠበቅብን እንግዲህ አርሰናል ከረጅም ጊዜ በኋላ ወደ ጣሊያን ሂዶ ማሸነፍ መቻሉ የተለየ ያደርገዋል። የተጫዋቾቹ አስደናቂ ብቃት መሞገስ የሚጠበቅበት ነው ብዬ አስባለሁ። በተለይ እንግዲህ ዴቪድ ራያ መነሳት የሚጠበቅበት ነው። አስደናቂ ፐርፎርማንሱን አሳይቷል። ተከላካይ መስመር ቲምበርና ዋይት መፈራረቃቸው፣ የማል ተከላካዩ ሳሊባ ሙሉ ጨዋታውን አድርገዋል። ነገር ግን ባለፉት ጨዋታዎች አንድ ጨዋታ በተለይ አልፎት እንደነበር ይታወቃል። በሳምንቱ መጨረሻ ኢንካፔ የሚመለስ ይሆናል። ስካሊ ከባለፉት ሳምንታት ጨዋታዎች ደካማ ፐርፎርማንስ በአስደናቂ ሁኔታ በጥሩ ፐርፎርማንስ እንደተመለሰ አይተናል። ጥሩ ብቃት ነው ያሳየው። ከዛ ውጭ መነሳት እዚሁ ጋር የሚጠበቅበት ገብርኤልና ሞስኬራን ማሳረፍ መቻሉ ባለፉት ጊዜያቶች የነበሩትን ችግሮች መቅረፍ እየቻለ እንዳለ ይታያል። ዲክላን ራይስ፣ ዙቢሜንዲ እንግዲህ ዙቢሜንዲና እንዲሁም ደግሞ ሳሊባ ነው ረፍትን ያላገኙት። ነገር ግን በባለፈው ሳምንት በኤፍኤ ካፕ ጨዋታ ላይ
እረፍት እንዳገኙ የምታስታውሱት ነው። ኤዜ በጨዋታው ላይ ጥሩ ነበር። ሩጫዎቹ ጥሩ ናቸው። ሪትሙን ግን በሚቀጥሉት ጨዋታዎች ውስጥ አንዱ ኤዜን አርሰናል በሚገባ የሚጠቀም ይሆናል ብዬ አስባለሁ። ኦዴጋርድ፣ ማድዌኬ በጨዋታው ላይ ምንም አልተሳተፉም። ነገር ግን ቀጣይ ጨዋታዎችን እነዚህን ተጫዋቾች ደግሞ የሚያሳትፉ ይሆናል ተብሎ ይጠበቃል። ሃቨርትዝ በጨዋታው ላይ ምንም ተሳትፎ አላደረገም። ቀጣይ ጨዋታዎች ሃቨርትዝን የሚፈልጉት ሲሆኑ በተለይ ደግሞ በእኔ እይታ ሃቨርትዝን በአማካይ መስመር ላይ መጠቀም የሚቻልበት እድል ያለ ይመስለኛል። ሃቨርትዝ በአካል ብቃቱ ረገድ ተጫዋቾችን ለማቆም በመልሶ መከላከሉ ረገድ ሊያግዝ የሚችልበት ፐርፎርማንስ ይኖራልና ማይክል አርቴታ ያንን ሚና ሊያየው የሚችልበት እድል ይኖራል ብዬ አስባለሁ። አርሰናል ስኳድ ጥልቀት፣ ስኳድ ጥራት፣ ስኳድ ፐርፎርማንስ ስብስቡ በጥራት በአቅም በችሎታ አሁን ተወዳዳሪ የሌለው ቡድን ሆኗልና ይህንን ብቃታቸውን በየሳምንቱ እያሳዩን ይገኛሉ። ያለፉት የሊቨርፑልና የኖቲንጋም ፎረስት አቻዎችን መለወጥ የሚያስችል ቀጣይ ጨዋታ ይጠብቃቸዋል። ወዳጆቻችን እናንተ ጨዋታው እንዴት አገኛችሁት? ይህ የየስፖርት ነው። የየስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።